ዘለቀ ፍቅርን አገታት። ምክንያቱም አደይ ሁሉንም ነገር ለዘለቀ ስትናገረው ለምንድን ነው እንደዚህ ያደረገኝ? ፍቅር እኮ በእኔ ደሞዝ ነው ለአንተ ከፍላ የኔ ስም ያጠፋ። ለምንድን ነው እንደዚህ ያደረገኝ? ምን አጥፍቼ ነው? አንተ እኮ ለኔም እኔን የምትረዳኝ ሰው ነህ። እንደዚህ ታደርጋለህ ብሏስ ብጠይቅ እንደገና በጣም ተናደደ። እንዴት እንደዚህ ታደርጋለች ብሎ ቤት ድረስ ሄዶ ነው ያገታት። እና በአሁኑ ሰዓት ፍቅር በተራዋ ታግታለች። አደይን አሳግታ ነበረ። ሰው የዘራውን ያጭዳልና በዛሬ ቀን ፍቅር የዘራውን አጭዳለች። ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? አደይ ድራማ ክፍል 33 ተለቋል። እስኪ በላይክ ሰብስክራይብ አበረታቱኝ ከብታችሁ ይት ማለት ነው። እንግዲህ እንደምታውቀው አደይ ራሷን ስታ ስትወድቅ ዘለቀና ንጉስ ወስዶ ወደ ቤታቸው ወስዶ ነበረ። ይሄ ደግሞ አቀናብሮ ያደረጉት ነበረ። ቢሆንም ግን እንደ አጋጣሚ ሆኖለት አደይ ራሷን ሳተች እንጂ መጀመሪያውንም አደይ እንጠልፋታለን ብሎ ተስማምቶ ነበረ። አደይ ደግሞ ተጨንቃ ስለነበረ የፍቅር ነገር እያሰበች ፍቅር ከቤት ስታባራት እሷም ደግሞ መሄጃ ስለሌላት እኔ ምን ላደርግ፣ ህይወቴ ውስጥ እንዴት ሊኖር፣ ቤተሰቦቼንም እንዴት ልርዳቸው፣ እህቴንም እንዴት ላስታመመው ብላ ብዙ ነገሮች ስትጨናነቅ ራሷን ስታ መንገድ ላይ ስትወድቅ እነሱ ደግሞ ይሄን አጋጣሚ አግኝተው ወደ ቤታቸውን ወሰዱና እንግዲህ በአሁኑ ሰዓት እንኳን ንጉስ መጥፎ ነገር አስቦ አይደለም ሌላ ነገር ሊያደርጋት ሳይሆን አብሯት እንድትኖር ነበረ። ግን አደይ ፍቃደኛ ስላልነበረች ለቀቋት ማለት ነው። አሁንም ዘለቀ በድጋሜ እንዲለቀው አዘዘው። እንግዲህ ንጉስ ዘለቀ የሚለው ነገር ይሰማል። ለቀቀና አደይም ደግሞ ያው ኤላ ስለፈቀደለት እዛ ቤት አረፈች። እንግዲህ እንደ ፍቅርማ መንገድ ላይ አባራ ነበረ። ግን ደግሞ አደይን ስላባረረችው ብቻ እየፈለገችውን አላገኘችም። ፍቅር በተቃራኒ እንደውም ጭራሹንም ዴቭ እሷን ጠልቶታል። እንደገና እንትን አድርጋ ነበረ ማንም ቤት የለም ብላ የሆነ ዝግጅት አድርጋ ነበረ። አበባውን ጉዝጉዛ ወይን አዘጋጅታ እንደገና ደግሞ የዴቭን አይን አስራ ሰርፕራይዝ ለማድረግ ሞክራ ነበረ። እንደውም ጭራሹንም እሱ ተቆጣት። ጭራሹንም እኔ የአንቺ ፍቅረኛ ሊሆንልሽ አልችልም፣ ስንት ጊዜ ነግሬሻለሁ። እንደገና ደግሞ እኔ በጣም የሚወዳት የሚያፈቅራት እንደዚህ በሷ ፍቅር እየተቀጣው ያለው ሰው ነኝ። ስለዚህ እኔ ፍቅረኛ የማፈቅራት ሴት ስላለችኝ ተወኝ ብሎ ነገራት እና ፍቅርም ተበሳጨች፣ ተናደደች። እኔ ምን አጣው? እኔ ሰው አይደለሁም ብትለውም አዎ ሰው አይደለሽም፣ እስኪ ስለ ተንኮል እንጂ ምንድነው የምታውቂው አንቺ ብሏታል። እውነት ነው። አሁን አደይ እየተጎዳች ለሰው ጥሩ ነገር ታስባለች። ኤላ ዛሬ ጠየቃት። እዛ ቤት ስትመጣ እንደመጣች እቃውን አንስታ ቤቱን ኩሽናውን እንትን አድርጋ ምግብ ሰርታ አደይ እኔ አንቺ ሳይሽና ተግባርሽና የተባልሽው አንድ ላይ አይገናኝም። አንቺ እኮ ካልተናገርሽ እውነቱን ካላወጣሽ ትጎጃለሽ አላት። እውነት ነው። ኤላም ያ ጊዜ ስለሰማ አይደለም እንዴ ለምለም ባስረዳት ለምለም ለሷ ባትቆምለት ኤላንን ባታስረዳው አደይ የት ወርቅ ነበረ እና ኤላም በቃ እሷ ሌባ ናት ብሎ ነበር ያሰው። ግን ደግሞ ለምለም በጣም አስረዳችው። ይሄ ነገር የፍቅር ሴራ ነው፣ ፍቅር ያቀነባበረችው ስለሆነ ኤላ እንደዚህ ነገር አትናገር፣ እሷም ተሸግራ ነው ብላ ነው ያስረዳችው። የምር ለምለም ደግሞ የተባረከች ልጅ ናት። ብቻ እንደዛ ነው። በዛሬ ቀን እንግዲህ እሷም የመለሰችለት ነገር ሰው ቤት ስለሆነ እንደውም ከፍቅር የባሴ ቤት ካጋጠመኝ የፍቅር ማመሰግናት ቀን ስለምመጣ ይሄም ተመስገን ብዬ ልቀበሉ ብላለች። አንቺ ግን ምን አይነት ሰው ነሽ ብሎ ነው የመለሰለት። እና ሰው ልጅ ዝምታው በጣም እንደሚጎዳ እኔ ከአደይ ነው የተማርኩት። ሰው ዝም ካለ እውነታውን ተሸክሞ ዝም ካለ ያ እውነታው እስከሚወጣ ድረስ ግን ያ ሰው ይጎዳል። አይታችኋል።
አደይ ባላደረገችው ነገር ተባረረች፣ ተቀጣች። ሁሉም ሰው ፈረደባት። የምር ባርኮት ራሱ በጣም ይወዳት ነበረ። ግን ቢሆንም ግን አደይ ላይ ፈረደ። አደይ እንደዚህ ታደርጋለች ብሎ ያው ፍቅር ስታባራት ዝም አለ። ስለዚህ እውነት እስከሚያወጣ ድረስ ያ ሰው ይጎዳል። አደይ በመሀል ተጎዳችና ግን ደግሞ ቃና አለ፣ ሁሉም ነገር ቃና አለው። ይሄው እንደምታዩት በተራዋ ደግሞ ፍቅር ታግታለች። ዛሬ ዘለቀ እንግዲህ አሳያታለሁ። እቺ ብትመጣም ምንም አትሆንልኝ፣ ወይ ፍቅረኛ ወይ ሚስት ምንም አትሆንልኝ፣ ተንኮል እንጂ ምንም አታገኝ ብሏል። እውነት ነው። ማንም ሰው ጥሩ ሰው ነው የሚወደው። ከጥሩ ሰው ከመልካም ሰው ጋር ነው መኖር የሚፈልገው እና አደይ ደግሞ ንጹህ ናት። ንጹህነቷ እንትን ምንድነው እያወጣት ነው። መቼም ንጹህ ልብ ስላላት ሁሉም ሰው በጊዜ ቢፈርዱበትም ጊዜ ደግሞ ይፈርዳልና አደይ ነጻ ትወጣለች እና እንደዛ ነው። ሊዲያም እንግዲህ ይሄንን የተደበቀ ምስጢር ለባርኮት እነግርልሻለሁ እያለች ነው። እንግዲህ ሊዲያና ፍቅርም አይገናኙ ታውቃላችሁ። ሊዲያ ራሷን ፈታ ለማድረግ ነው የምትፈልገው እንጂ ሰው ለመጉዳት ጭራሽ አትፈልግም። አንዳንዴ ፍቅር ታስተምራለች። ፍቅር እንደዚህ አድርግ ስለምትላት ታደርጓለች። ቢሆንም እንደዚህ ጠንከራ ያለ ነገር አታደርገውም። እና ግን ደግሞ ፍቅርና ሊዲያ በአሁኑ ሰዓት ጸበል ላይ ናቸው። ሊዲያ እንግዲህ ሁሉንም ነገር እናገራለሁ ለባርኮት ብላለች። ፍቅር እንግዲህ ትጋለጣለች። አደይ ደግሞ ወደ ቤቷ ትመለሳለች ማለት ነው። እንደገና ያ ሊዲያ ኤላን ወደዋለች። እዛ ቤት ስትሄድ አደይን ታገኘዋለች። ወደ ቤት ተመልሳ ለወንድሙ ትነግረዋለች። ዴቪን በጣም ደነገጠና ሮጦ መጣ። አደይን አገኛት። አደይን አቀፋት። እኔ ናፍቀሽኝ ነው የመጣሁት አላት። ግን ደግሞ በጣም ወዳታል። ምንም ፍቅር አሁን ብቻውን አሰክራ እንኳን አብሯ ታኝታለች። ግን ምንም የተለወጠ ነገር የለም። ምን ይደረጋል? ልብ እኮ መቀየር አይቻልም። ልብስ መቀየር ይቻላል፣ ሀሳብ መቀየር ይቻላል። ግን ደግሞ ፍቅር መቀየር አይቻልም። አንዴ ፍቅር ከአንድ ሰው ከያዘሽ ያ ሰው ነው የምታስቢው እና እሱ ግን አደይ የት እንዳለች እንኳን አቅም ግን ስለ አደይ ያስባል እና ፍቅር ምንም ብታደርግ እንኳን ምንም ሊሳካላት አልቻለም። የዴ ፍቅር መቼም ቢሆን እኔ ያንቺ አይደለሁም ብሎ በተደጋጋሚ ነግሯታል። እሷ ግን ልትሰማ አልቻለችም እና ሮጦ ሄዶ እንደውም አደይ ዕቃ አገዛት። አብሮ ምግብ ሰሩ። በጣም ደስ የሚል ነገር እና እንደዛ ነው። ዴቭ በጣም ወዳታል አደይን እና የመጨረሻቸው ምን እንደሚሆን አይታወቅም። እንግዲህ የባርኮት እናትም አደይ እዛ ቤት እንድትቆይ ነው የምትፈልገው። ባርኮትም እንደዚህ ፈቅዶለታል። ግን ደግሞ ዴቭም እባክሽን ሌላ ቤት